ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን እንኳን ደስ አላችሁ። ዛሬም ሰበር መረጃ አለ። በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ ሽንፈት ገጥሟቸዋል። በባለፈው ወስነውት የነበረው ማለትም ስደተኞችን ከአሜሪካ ለማስወጣት ጥለውት የነበረው 10% ታሪፍ በትናንትናው ዕለት በፌዴራል ፍርድ ቤት ወይም በሱፕሪም ኮርት ተግባራዊ እንዳይሆን ውሳኔ ተላልፏል። በድጋሚ እንኳን ደስ አላችሁ። Welcome to Meet the Press Now. I'm Melanie Zanona in Washington, where the president is lashing out at the Supreme Court, threatening to use his power to destroy economic rivals and vowing a global tariff in response to the Supreme Court today dealing a serious blow to his signature economic policy. በዛሬ ቪዲዮ ዝርዝር መረጃውን ማጋራችኋል። በርከት ያሉ አዳዲስ ውሳኔዎችን በትናንትናው ዕለት ከፌዴራል ፍርድ ቤት ስለተወሰነ ሙሉ ቪዲዮን መከታተላችሁ እንዳትረሱ። ምክንያቱም በአሜሪካ የምትገኙ ኢትዮጵያን በሙሉ ይህ መረጃ እጅግ በጣም ይመለከታችኋል። ዋጋ የሚያስከፍሉ ስህተቶችን ላለመስራት በትናንትናው ዕለት የተወሰኑትን ውሳኔዎች ማወቅ ይጠበቅባችኋል። እኔም በግልጽ ሼር ማድረጋችሁ ይሆናል። ሙሉ ቪዲዮን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ይባላሉ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮችን ማግኘት የምትፈልጉ በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በየትኛውም አይነት የቪዛ አማራጭ በአሜሪካ የምትገኙ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ወደዚህ ወደምትመለከቱት ፔጅ መምጣት ትችላላችሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። እዚህ ጋር እንደምትመለከቱት ዘ ሱፕሪም ኮርት የሚል ታይትል አለ። ወይም እዚህ ጋር ያለውን ኢሜጅ አንድ ጊዜ መንካት ትችላላችሁ። ራሱ ወደዚህ ወደምትመለከቱት ፔጅ ሪዳይሬክት አድርጎ አስገብቶናል። በትናንትናው ዕለት ከፌዴራል ፍርድ ቤት የተወሰነው ማለትም ዶናልድ ትራምፕን ወደ ሽንፈት የከተተው ያልተጠበቀ ውሳኔ በትናንትናው ዕለት የተወሰነው እዚህ ጋር የምትመለከቱት ነው። አንድ በአንድ እየገባን እንመለከተዋለን። በባለፈው የምታስታውሱ ከሆነ ዶናልድ ትራምፕ ስደተኞችን ከአሜሪካ ለማስወጣት ማለትም በአሜሪካ ለምንገኝ ኢትዮጵያኖች፣ ኤርትራውያኖች እንዲሁም አጠቃላይ በአሜሪካ ለሚገኙ ስደተኞች ለማስወጣት እቅድ እንዳላቸው፣ ምክንያቱም ኑሮ እየተወደደ ያለው ማለትም በአሜሪካ ማለት ነው ኑሮ እየተወደደ ያለው ቤት ኪራይ ከፍተኛ እየሆነ ያለው ከተለያየ ሀገር በመጡ ስደተኞች በአሜሪካ የሚገኙ ቤቶች በከፍተኛ ሁኔታ ስለተያዙ ማለትም የቤት ኪራዮችም ሆነ ግዢዎችም ሆነ አጠቃላይ ያሉት ነገሮች በስደተኞች ነው ቤቶቹ እየሞሉ ያሉት። እንዲሁም ደግሞ ይሄ የመኪና እንዲሁም የመሳሰሉት አጠቃላይ ነገሮች በስደተኞች ተይዘዋል። በዚህም ምክንያት አሜሪካኖች ወይም አሜሪካ ዜግነት ያላቸው ሰዎች ኑሮ ከፍተኛ እንዲሆንባቸው ወይም የተወደደ እንዲሆን እያደረጉ ይገኛሉ። ስለዚህ ስደተኞችን በአስቸኳይ ማስወጣት አለብን። ወይም ደግሞ ይህንን ነገር ማለትም ለስደተኞች የቤት ኪራይም ሊሆን ይችላል፣ የመኪና ኪራይም ሊሆን ይችላል፣ ወይም ግዢም በሚሆንበት ወቅት ሊሆን ይችላል፣ ወይም አጠቃላይ መሰረታዊ ነገሮችን ከፍተኛ ጭማሪ እንደሚያደርጉ ገልጸው ነበር። ከ2-3 ቀን በፊት ደግሞ አጠቃላይ ለዓለም 10% ግሎባል ታሪፍ አስተላልፈው ነበር። ታዲያ በትናንትናው ዕለት የፌዴራል ፍርድ ቤት ውሳኔ ያሳለፈበት ወይም ተግባራዊ እንዳይሆን ውሳኔ ያሳለፈበት በዚህ በነገርኳችሁ ጉዳይ ላይ ነው። Wow, a lot of people. That's a new record. We set a record every time. Well, thank you very much for being here. The Supreme Court's ruling on tariffs is deeply disappointing, and I'm ashamed of certain members of the court, absolutely ashamed. ጠቅላይ ፍርድ ቤቱም በ6-3 ድምፅ ትራምፕ ያስተላለፉት ውሳኔ ወይም ተግባራዊ ማድረግ ያሰቡት የታሪፍ ሕግ ተግባራዊ እንዳይሆን ወይም እንዳይተገበር የፌዴራል ፍርድ ቤቱ በትናንትናው ዕለት አስተላልፈዋል። እንዲሁም አያይዞ የፌዴራል ፍርድ ቤቱ ይህንን ሕግ ማለትም እንደዚህ አይነት ሕጎችን መወሰን የሚችሉት የኮንግረስ አባላቱ እንጂ የአሜሪካ ፕሬዝዳንት ወይም በስልጣን ላይ ያሉት ፕሬዝዳንት አለመሆናቸውን በጥብቅ አረጋግጧል። የፌዴራል ፍርድ ቤቱም ይህንን ንግግር በመናገሩ ምክንያት ዶናልድ ትራምፕ በትናንትናው ዕለት ምላሽ ሰጥተዋል። እዚህ ጋር በቪዲዮ እንደምትመለከቱት The Supreme Court's ruling on tariffs is deeply disappointing, and I'm ashamed of certain members of the court, absolutely ashamed, for not having the courage to do what's right for our country. I'd like to thank and congratulate Justices Thomas, Alito, and Kavanaugh for their strength and wisdom and love of our country. በቪዲዮ ላይ እንደተመለከታችሁት ዶናልድ ትራምፕ በከፍተኛ ንዴት ውስጥ ሆነው የፍርድ ቤቱን ዳኞች ሲወቅሱ ተመልክተናል። በንግግራቸው ላይም ሀገራቸውን ማለትም አሜሪካን ለመጠበቅ እንዲሁም ለአሜሪካ የሚጠቅሙ ለሀገራቸው የሚጠቅሙ ነገሮችን ላለማድረግ የሚቦድኑ ዳኞች ናቸው ሲሉም ወቅሰዋል።
ስለዚህ እዚህ ጋር እንደምትመለከቱት በትናንትናው ዕለት የፌዴራል ፍርድ ቤቱ ውሳኔውን ስላስተላለፈ ከዚህ በኋላ 10% ግሎባል ታሪፍ የማይጨመር እንደሆነ እንዲሁም ደግሞ በአሜሪካም በሀገር ውስጥ ማለት ነው የሚደረጉ የዋጋ ጭማሪዎች ወይም ታሪፎች ለስደተኞችም ሆነ ለማንኛውም ዜጋ የሚጨመሩ ታሪፎች እንደማይኖሩ ተገልጿል። እንዲሁም ደግሞ ስደተኞች ናቸው ቤት እያስወደዱ ያሉት እንዲሁም የመሰረታዊ ነገሮችን እያስወደዱ ያሉት እነሱ ናቸው። ስለዚህ ለስደተኞች ብቻ የተለየ ታሪፍ እናደርጋለን የተባለው ነገርም ቅዠት እንደሆነ ማለትም ይህ ነገር ማድረግ እንደማይችሉ ፌዴራል ፍርድ ቤቱ ቅድም እንደነገርኳችሁ እንደተናገረው ይህንን ስልጣን ማለትም ታሪፍም ሆነ ምንም አይነት ነገር ማሻሻልም ሆነ አዲስ ህግ ማውጣት የሚችሉት የኮንግረስ አባላቱ እንጂ ዶናልድ ትራምፕ ወይም ደግሞ የሀገሪቷ ፕሬዝዳንት የአሜሪካ ፕሬዝዳንት አለመሆናቸውን ራሱ የፌዴራል ፍርድ ቤት ገልጿል። ስለዚህ ከዚህ በኋላ በታሪፍ ምክንያት የሚኖር የዋጋ ጭማሪ እንደማይኖር ማለትም ለስደተኞች ምንም አይነት ጭማሪ እንደማይደረግ ተገልጿል። Welcome to Meet the Press Now. I'm Melanie Znona in Washington, where the president is lashing out at the Supreme Court, threatening to use his power to destroy economic rivals, and vowing a global tariff in response to the Supreme Court today dealing a serious blow to his signature economic policy. The ruling raising many questions about what comes next for the White House's economic agenda, and also what happens to the billions of dollars it has already collected from those tariffs, which are now determined to be unconstitutional. The Supreme Court's ruling on tariffs is deeply disappointing, and I'm ashamed of certain members of the court, absolutely ashamed, for not having the courage to do what's right for our country. I'd like to thank and congratulate Justices Thomas, Alito, and Kavanaugh for their strength and wisdom and love of our country, which is right now very proud of those justices. Chief Justice Roberts writing, quote, "The framers gave Congress alone the power to impose tariffs during peacetime. The president must point to clear congressional authorization to justify his extraordinary assertion of that power. He cannot." President Trump calling the decision a disgrace. The Supreme Court's ruling on tariffs is deeply disappointing, and I'm ashamed of certain members of the court, absolutely ashamed. ስለዚህ የዛሬው ሰበር መረጃ ይህን ይመስላል። አሪፍ ኢንፎርሜሽን በአጭሩና በግልጽ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ጉዳይ ማለትም ስለዚህ ውሳኔስ እንዲሁም ዶናልድ ትራምፕ ስለመለሱት ምላሽስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ የግሪን ካርድ የአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ላይክ እያደረጋችሁ እየወደዳችሁት እየተመቻችሁ እንዲሁም እየጠቀማችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለምረዳ በርካታ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ቪዲዮን ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።